ሰኢዱና ሮዛ ተማሸሩ። እንግዲህ ብሏቸውን ተከራዩ። ሮዛ ቤተሰቦች ጋር ሽማግሌ ሊልክ ሰኢዱ በዝግጅት ላይ ነው ማለት ነው። ሽማግሌዎቹ እየተቆጠሩ ነው። ሮዛ ቤተሰቦች ጋር ሄደው ቀን ሊቆጥሩ እንግዲህ ከሚስ ሳምንት ከሚስ እንግዲህ ሰርጋቸው ድል ባለ ሰርግ ሊደገስ ማለት ነው። ሽማግሌ ተቆጥሯል። በጣም ደስ ይላልም ያሳዝናልም። ሮዛዬ እንኳን ደስ ያለሽ፣ አንቺን ደስ ብልሽ ሱመያም ተከፍታለች፣ ታዝናለች። በዛ አጋጣሚ የሴት ጓደኛ ምንም ብትወዳችሁ ምንም ብታደርግላችሁ ታንጀታችሁ አትመኑ ማለት ነው። ሰው ሴትን ጓደኛ አትመኑ። ታንዴ ሁለት ጊዜ ሰርቻለሁ። የሷት ጓደኛ አትመኑ። ወንድም ደግሞ ባላችሁ ማለት ነው። ሁላችሁም እያልኩ አይደለም። ባል አትመኑ። ምንም ይወደኛል የልጆች አባት ነው ብላችሁ ብትሉ በፍጹም ልታምኑ አይገባም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ ውዶችዬ። ዛሬም እንደተለመደው ተመልሼ ስለ ሰኢዱና ሮዛ ተመልሼላችሁ መጥቻለሁ። እንደተለመደው እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ውድ ቤተሰቦቼ፣ አበረታቱኝ። እስኪ ገደፍ አድርጉኝ፣ ግዳፋችሁ ያስፈልገኛልና እንግዲህ የዛሬው በግማሽም ያስደስታል፣ በግማሽም ያሳዝናል። ሮዛና ሰኢዱ እንግዲህ የመጨረሻ ተፈጸመ ማለት ነው። እንግዲህ በነገራችን ላይ ወደ ገደል ከመግባቴ በፊት ጓደኛ ማለት ነው ምንም እንደ እናቴ ልጅ ትሆናለች አምናታለሁ ብላችሁ ማለት ነው ጓደኛ፣ የሴት ጓደኛ በፍጹም እንዳታወጡ። እወዳታለሁ፣ ሞትላታለሁ፣ ለክፉ ቀኔ ትደርሳለች እደርሳለሁ ብላችሁ እወዳታለሁ እንጂ ትወደኛለች፣ እወደዋለሁ እንጂ ይወደኛል አትበሩ ማለት ነው በፍጹም። እንግዲህ ሱመያና ሮዛ በጣም የረጅም ጊዜ ጓደኛ፣ የሚስጥረኛ፣ የአንጀት የሚያወሩ፣ ሱመያ ሲገዳት ሮዛ ሩጣ የምትደርስ፣ ሮዛ ሲገዳት ሱመያ ሩጣ የምትደርስ የአንጀት ጓደኛሞች ነበሩ ማለት ነው። አብረው በልተው ጠጥተዋል። እንግዲህ ሱመያ ቀናቶች እንዲህ ዘንበል አሉባትና ቀነ ዘወርዋሪ ናትና እንግዲህ በሱመያ በኩል ያው እንግዲህ የሆዷን እሷ ናት የምታውቀውና ባሏ ጋር ግጭት ቢኖርባት ምንም አልፈልግም ብትለው የልጆቿ አባት ያው ዝሮ ዝሮ ሊገናኙ ይችላሉ። ግን አንቺ መካከል ገብተሽ እንደዚህ ማድረግ አያስፈልግም ነበር፣ እንደኔ አስተሳሰብ ማለት ነው። ሱመያ በጣም እኔ እንጃ በጣም ከባድ ነው። ምን እንደምላችሁ አላውቅምና በጣም አሳዝናኛለች ማለት ነው። በመኑት ሰው መከዳት በጣም ከባድ ነው። የሞት ያላችሁ እንደው ባመኑት ሰው መከዳት፣ ያንን የምትጠረጥሩትን ሰው የምትፈሩትን ሰው እኮ ትጠነቀቁበታላችሁ ማለት ነው። ይጎዳኛል ስትሉ ግን ይጎዳኛል አላላችሁ ሰው፣ የኔ ነው ያላችሁ ሰው፣ ቤታችሁ ያስገባችሁ ሰው ሲጎዳችሁ ነው እንግዲህ የሞት ማለት ነው። በጣም ከባድ ነውና እንግዲህ ቅናት ነው ምናምን ይሏታል። ብትቀናም ይሄ ኃጢአትነት የለውም። እንኳን በባሏ በእንትን ይቀናል ማለት ነው። በጣም ማሳዝናኛለች። እንግዲህ ሱመያዬ ብርታቱን ይስጥሽ፣ ከነ ልጆችሽ አላህ ይገድፍሽ ይልሻለሁ። ውድ በጣም ከባድ ነው። ሩዛ አብራ በልታ ጠጥታ እንግዲህ ሱመያ ትተዋለች እና ገብቻለሁ እባክሽ ከህይወታችን ውጭልን አለች። እንግዲህ ሮዛ ማለት ነው። ንግግሯ አማርኛ በደንብ ጠንቅቃ ስለማታውቅ ንግግሯ በጣም ደስ ይላልና አንቺ ቆንጆ ሴት ነሽ፣ ነገር ግን አብረሽ የበሉበትን ወጭስ ሰባሪ ይባላል በሀገራችን ማለት ነው። ይቺ የበላችበትን ወጭስ ሰባሪ ይባላልና እጄ ጣልሽ ብትልሽ እጇ ይጥልሻል ማለት ነው። እውነት ለማናገር ያው ዝሮ አንቺ ባታገቢውም ሰኢድ ሌላ ሰው ሊያገባው ይችላል። የኔ አስተሳሰብ ነው እንግዲህ የሁሉም እየሰው አስተሳሰብ አለውና እጄ ጣልሽ ታለችሽ ክፉ ነው በነገራችን ላይ ማለት ነው። ልትጠነቀቂ ይገባል። አሁን እንፏ ብትን ማለት ነው
የመጨረሻሽን ነገር ያሳምርልሽ ነው የምለው። ከሱመያና ተሰኢዶም ወዳ ማለት ነው። ሱመያና ሰኢድን ጠንቅቆ የሚያውቅ ያውቃቸዋል ማለት ነው። ሱመያና ሰኢዱ በጣም ጠንቅቆ የሚያውቅ ያውቃቸዋል። የሳቅ ቤት፣ የደስታ ቤት፣ ትንሱ ትልቁ ገብቶ በልቶ ጠጥቶ ተጫውቶ የሚለይበት ቤት ነበር ሱመያና ሰኢድ ቤት ማለት ነው። ቀደም ያላችሁ ሰዎች ልታውቁ ይገባል። እኔ በጣም ነው ልቤ የተሰበረው። እኔ ሰኢድና ሱመያ እንደዚህ እኮ ነው ተለያይተው ይቀራሉ ብዬ በፍጹም እኔ አላሰብኩም ነበር። ነገር ግን እንግዲህ የተጻፈልሽን ነው የምትኖሪው፣ ምንም ማድረግ አትችይም ማለት ነው። ብርታቱን ይስጥሽ፣ ጥንካሬውን ይስጥሽ፣ ከነ ልጆችሽ ባለሽበት ሰላምሽ ይብዛልኝ። እንግዲህ እንደምታዩት ማለት ነው ሰኢዶና ሩዛ እንግዲህ ሮዛ ልትሞሸር ነው ማለት ነው። ሊሞሸሩ ነው። አጃኢብ እኮ ነው። አይገርምም? ግን ሊሞሸሩ እንግዲህ ዱብ ዱብ እየተባለ ነው እላችኋለሁኝ። ሽማግሌ ልኮ እንግዲህ ሰኢድ ሮዛ ቤተሰቦች ጋር እንግዲህ ሽማግሌ ልኮ ነገ ሐሙስ ሽማግሌ ልኮ እንግዲህ ሮዛ ቤተሰቦች ጋር መቼ እንደሚሞሸሩ እንግዲህ ቃል ተናግሯል ማለት ነው። ሰኢዶ ነገ ሐሙስ እንግዲህ ሰርጋችን ድል ባለ ሰርግ እሷም ደስ እንዲላት ተቤቶቿ ቤት ቤላዋን ለብሳ ፏ በትን እያለች እንድትወጣ ነው እንፈልገዋል እንግዲህ ሰኢዶ ማለት ነው። ነገር ግን አንተም አጥፍተሃል ማለት አይደለም። ያው በአንተም አይፈረድብህም። 2 ዓመት ድረስ ወንድ ልጅ ሚስቱን መለመን መለማመጥ እንግዲህ አንተን አይቻለሁ። ጀግና ነህ፣ በአንተ አልፈርድብህም። ወንድ ልጅ ነህ። እሷን እየተከተልክ ብዙ ስቃይ አልፎብሃልና ነገር ግን በጣም እሷን ፏ ብትን ስታደርግ ሩዛ ደስተኛ ሆናልኝ እንድትወጣ ስትል የልጆች እናት እንደምትከፋም ይሄንን ልብ ማለት ነበረብህ። ነገር ግን ምንም ማድረግ አይቻልም ማለት ነው። ሰአዳ ጓደኛዋ ደግሞ ሰኢድ ነው። ኧረ እንዴ ሰኢዶች ምን ሆናችሁ ነው ግን ዱብ ዱብ እያሉ እንግዲህ ጓደኞቻቸው በጎናቸው ሸብረብ እናረጋለን እያሉ ይዘዋል ማለት ነው። እንግዲህ ሰርጋቸው ተቆረጠ። ደግሞ ቀጣይ ሰርጋቸውን እየላችሁ መጣለሁ ፏብትን እያሉ ይገኛሉ። ሰኢዶና እንዴ ሰኢዶ ለምንድን ነው ሱፍ አለበስከው እንዴ? ቀስ ብዬ ለብሳለሁ እንዴ። እኔማ ይሄንን ቤሎ ማውጣት አልፈልግም። ምን ነው እንዴ? ዛሬውኑ ሰርግ እንደሆነልኝ እፈልጋለሁ። ሰአዳ ማለት ነው። ኧረ ተይ ኧረ ተይ። እሺ ምንድን ነው አሁን እንግዲህ እስኪ የተሰማሽን ስሜትሽን ግለጭልኝ ሲላት ሰኢዶ ማለት ነው። እኔማ በጣም ደስ ብሎኛል። ዛሬ ጀምሬ ይሄን ቤሎ አላወጣም። ዛሬውኑ ሰርጌ እንዲሆንልኝ እኔ እንድታሰርልኝ እፈልጋለሁ። እንዴ በጣም ደስ ብሎኛል። በቃ እንትን ላገባ ነው እንግዲህ ደስ ብሎኛል አለች ሮዛ ማለት ነው። ሰኢድም ያው ውስጡ ደስተኛም ባይሆን ምንም ማድረግ አይቻልም እንግዲህ እና ዱብ ዱብ እያሉ እንግዲህ በዚህ መልኩ እያሳለፉ ይገኛሉ። ሱመያም እንግዲህ በቃ ከህይወታችን ውጭልን ቤዛ እና ሱመያ እንግዲህ ከህይወታችን እንድትወጭልን እኔና ሰኢዶ ልንጋባ ሁሉን ነገር ጨርሰናል እባክሽ ብላ እንግዲህ ሮዛም መልእክት አስተላለፈች ለሱመያ ማለት ነው። ሱመያ ጀግናዋ ደግሞ እኔ አንቺ እንድትጎጂ አልፈለኩም ነበረ፣ ነገር ግን አንቺ ድሮውንም ተወጇለሽ ማለት ነው። ታንገትሽ በላይ መስሎ ነበረ። የጓደኛዬን እህቴን የሱመያን ባል እኔ መቀማት አልፈልግም ስትይ እውነት መስሎኝ ነበር፣ ነገር ግን የውሸት ነው። በቃ መብሩክ ብያለሁ። ያማረ የሰመረ ያድርግላችሁ። ምንም ማለት አልችልም ብላ እንግዲህ ሱመያ መብሩክ ብያለሁ አለች። ሆዷንም ቢከፋትም ብትበሳጭም እንግዲህ ምንም ማድረግ ስለማትችል መብሩክ ብያለሁ፣ በቃ ተህይወታችን ውጭልን ብላችሁኛል፣ በቃ ወጥቼላችኋለሁ፣ እናንተም ይመርባችሁ፣ ፏ ብትንበሉ፣ እኔም ከልጆቼ ጋር የትም አልደርስም። ልጆቼ ጥቂት ናቸው፣ እንግዲህ ጥቂት ቀናት ነው የቀራቸው። ልጆቼን ጠንከር አድርጌ እኔም የራሴን ህይወት እጀምራለሁ። እንግዲህ ምንም ማድረግ አልችልም። ልጆቼን እንግዲህ ሩዛ መልካም ሰው ጨዋ ሴት ናት። እንግዲህ እኔን ያለች ሰራተኛ ቀጥሮ ልጆቼን አስረክባለሁ ለሰኢድ። ልጆቹን ይዞ ቁጭ ይላል። እኔም ደግሞ የራሴን ህይወት መቀጠል አለብኝ። አይን እያየሁት አንዱ ሀገር እየሮኩ እንግዲህ መቀመጥ አልፈልግም። የራሴን ህይወት እንግዲህ መቀጠል አለብኝ ያለች ሱመያ ማለት ነው። ነገር ግን ሀዩ በረኪና ብትኖር ኑሮና ቤዛን ቢያገባ ለልጆቼ የእንጀራ እናት መሆን አይችሉም።
ሮዛ ግን በጣም መወዳት ማምናት ጓደኛዬ ናት። እንግዲህ ምንም ማድረግ አልችልም። ባታገባው ደስ ይለኝ ነበር። ታገባችሁ እንግዲህ ምንም ማድረግ አልችልም። የልጆች የእንጀራ እናት ትሆናለች። እኔ ነኝ ያለች ሰራተኛ ቀጥሮ ለልጆቹ ልጆችን ትይዛለች፣ ትቆጣጠራለች። ልጆች ትንሽ ከፍታሉ ለአባታቸው አስረክቤ የራሴን ህይወትም ቀጥላለሁ። እኔም እንግዲህ ህይወት ይቀጥላል አለች ሱምያ። በጣም አዝን ያለው ፊቴ ያስታውቃል፣ ትረበሽ አለች ሱምያ። እውነት ነው፣ በሷ አልፈርድባትም። እንኳን ስንት ዓመት አብረው የኖሩ ትዳርና የልጆቿን አባት ማንኛውም ሰው እንደዚህ ሲሆን በጣም ይከፋል ማለት ነው።